ኖላዊቶች ዛሬ በኖላዊቶች እንደተለመደው መጥቼላችኋለሁ ማለት ነው። ወይዘሮ ሜላት እንግዲህ ከመስፍን ጋር ድጋሚ አፍርሳለች መታረቋን ማለት ነው። ምላሴ እማዬ መታረቅ አለብሽ፣ ብቻሽን ቤቱ እንደዚህ መሆን የለበትም፣ አንቺና እሱን በዚህ መልኩ ማየት አልነበረብንም እያለ ይነግራታል ማለት ነው። ሜላት አሁን ላይ በነገራችን ላይ በልቧ ፍቅር አለ፣ የመስፍን ፍቅር አለባት፣ እየተደረደረች ነው ማለት ነው። እንግዲህ እስከሚታረቁ ድረስ ጥረት እያደረግን እንገኛለን ማለት ነው። ተምቹም ደግሞ ድንብላል እሺ ብትዩ ብዬ እመኛለሁ ማለት ነው። ምክንያቱም አንተም ደግሞ ውስልት አትበል። እርግብን በሙሉ ልብህ ድሮ ነበር ያፈቀርካት፣ አሁን በቃ ኤክስህ ናት ማለት ነው። በቃ አለቀ። ወደ ታጥቦ ጭቃ መሆን የለብህም። እርግብ እስር ቤት እየባተተች ትገኛለች። በተምቹ ፍቅር እያበደች ነው ማለት ነው። ምክንያቱም እሱ ያው ሄዶ ጠይቋታል። አሁንም መታመሟን ከሰማ እሱ መቼም ይሄዳል አሁንም ማለት ነው። አያርመውም እና ድንብላል ደግሞ እሷ ስለምትወድህ እኔ ልገባበት አልችልም ብላለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግና አትርሱ ማለት ነው። ዛሬ ዘንላችሁ የመጣነው ኖላዊቶችን ነው። ድንብላል በተምቹ ላይ ያላት ቀሬታ ምንድን ነው? እንግዲህ እሱ እንደሚወዳትና እንደሚያፈቅራት እናውቃለን ማለት ነው። እሷ ደግሞ ይሄን ፍቅርህን ልቀበልህ አልችልም፣ እዛው እርግብ ጋር ሄደህ ፍቅርህን አጣጥም እንጂ እኔ ጋ እንደዚህ አይነት ነገር አይሰራም ብለዋለች ማለት ነው። እሱ ደግሞ ያው ያፈቅራታል ታውቃላችሁ። እንግዲህ እንደዚህ ብላ ስትለው መቼም ቢሆን ከአንቺ ተስፋ የምቆርጥበት ነገር አንድም ነገር የለም ድንብላልዬ፣ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ ስለዚህ ልትረጅኝ ይገባል በማለት እንግዲህ በሄደችበት እየተከታተላት ይገኛል። እሷ ግን ይሄንን አላገናዘበችለትም ማለት ነው። ድንብላል መስፍን እቤቱ አልተመለሰም፣ ሜላት ፈቃደኛ አይደለችም ማለት ነው። ሜላት እስከ ዛሬ ድረስ ከዚህ በፊትም ደግሞ መስፍን ናፈቀኝ እያለች ለሀና እየነገረች ነበር ማለት ነው። አሁን ላይ ግን ቤት እንድመለስባት አትፈልግም። ሰላምም አባቷን ለማየት ወደዛ ወደ ሆቴል ስለሆነ ያረፈው መስፍን እሱን ለማየት ሄዳለች ማለት ነው። ወይዘሪት ሀናም ደግሞ ከኢዝራ ጋር ያላት ነገር እንግዲህ አብቅቷል ብላ ብቻቸውን ነው ያሉት ማለት ነው። ከኤላ ጋር ደሴ መሄዷን አላቆመችም ማለት ነው። አሁንም ደሴ እንድትወስደኝ አገሩን ስለማላቀው ሳይሆን እግረኛ መንገደኛ አብሮ ሲሄድ ጥሩ ነው የማለት አስቤ ነው እንጂ ለሌላ ነገር አይደለም። ስለዚህ እኔ እናንተ አብረን ብነር ምንም ችግር የለውም እያለች ነግረዋለች። እሱ ደግሞ በፍጹም ይሄ ሊሆን አይችልም አንድም ብሏት ነበር ማለት ነው። ከዚህ በኋላ አብረን ነው የምንንቀሳቀሰው የትም ቦታ ስትሄድ ብለዋለች ማለት ነው። ኤላን እንግዲህ ሀና ምንድን ነው ያለችው? የኔ እድል ሰው አይውጣልሽ ተብዬ ተረግም ያለሁኝ እያለች ብቻዋን በጣም እያለቀሰች ትገኛለች ማለት ነው። በነገራችን ላይ ሀንቾ ጥፋቱ ያንቺ ነው፣ የኤላ ወይም የኢዝራ አፍ አይደለም ማለት ነው። አንቺ ነሽ ያጠፋሽው። ምርጫሽን ማወቅ ትችይ ነበረ። አንዴ ከኤላ፣ አንዴ ከኢዛ፣ አንዴ ደግሞ ከአሴር እየሆንሽ አስቸግረሽ ነው ማለት ነው። ሰላም ቅዱስን ከዚህ በፊት አፈቅርሃለሁ ብላ ነግረው ነበር ማለት ነው። እንደዛ ያደረገችበት ምክንያት ምንድን ነው? ፂን ለመበቀልን ብቻና ብቻ ነው ማለት ነው። ጽዮን እንግዲህ እሱን ስለምትወደው ስለሚወዳት ቅዱስ ፂን በጣም ያፈቅራታል ማለት ነው። ፂ ደግሞ ኢዝራን ስለምታፈቅረው በዛ የተነሳ ሰላምዬ ደግሞ ለመበቀል ተይ ብትላት እምቢ አለች ማለት ነው። ምክንያቱም ወደ ኢዝራ እንዳትመጪ ኢዝራ የሀንቾ ብቻ ነው ብላ ነግራት ነበር። ፂም ደግሞ አይሆንም በፍጹም እንዲህማ በትንሽ ነገር እጅ አልሰጥም ብላ ገብታበታለች ማለት ነው። ፂ በጣም አደገኛ ናት ማለት ነው። እሱ ደግሞ እንደማያፈቅራት እንደማይወዳት ከዚህም በፊት ጠንቅቆ ነግሯታል ማለት ነው። እባክሽን ከህይወት የውጭልኝ፣ እኔ እና አንቺን የሚያገናኘን ትምህርትና ትምህርት ብቻ ነው። ሰላም ደግሞ ከዚህ በፊት አብረን እንሰራለን ብላ አለቻት ማለት ነው። ፂ ጋር ብዙ ነገር ተዳርሰው ነበር። ያን ሁሉ ወደኋላ ትተው አብረን ፈተና መስራት እንችላለን ስትላት ፂም ግራ ገብቷል ለኢዝራ ትነግረዋለች። ኢዝራም ደግሞ ሰላም ጋር መታደል እኮ ነው በሰሬስ፣ እሷም ደግሞ አልሰራም በፍጹም ከእሷ ጋር ልሰራ አልችልም ስትለው እንዲህማ ማለት የለብሽም እንዴ፣ ትምህርት ማለት እኮ ዋስትና ነው፣ ብዙ ዋስትና ያለሽ ልጅ ነሽ፣ ስለዚህ እንዴት እንደዚህ ትያለሽ ብሎ ሲቆጣት ነበር ማለት ነው። ጽዮን አሁን ላይ ያለችበት ሁኔታ በጣም ከባድ ነው ማለት ነው። ኢዝራ አልፈልግሽም ከህይወቴ ውጭልኝ ብሏታል። ሀናን እንዲጠላ የምታመጣለት መረጃ ለኢዝራ እንግዲህ ያልሆኑ ወሬዎችንም ታወራዋለች። ግን እሱ በፍጹም እንደዚህ አይነት ነገር ልጅ አይደለም ማለት ነው። ሀናን ምን ያህል እንደሚወዳትና እንደሚያፈቅራት ሁላችንም እናውቃለን ማለት ነው። በዚህ የተነሳ እንግዲህ ሀና ተጣልታለች። ኢዝራ
ማነውስ ምን አንቺ እንግዲህ ኢዝራ እንደዛ ካረጋት በኋላ በጣም ከባድ ችግር ውስጥ እየተፈጠረ ይገኛል። ሀና ያው ልታስረዳው አልሞከረችም ማለት ነው። ምክንያቱም አሁን ላይ ኤላ ምንሽ ነው ማን ነው ምንድን ነው ልትነግሪ ትችያለሽ ወይ እያላት ነበር። እሷ ግን በፍጹም ልትናገር አልፈለገችም። ለመናገር ፍላጎት የላትም። ሀና አላማና ኢላማሽ ምንድን ነው? ወይ አሲርም ረጭ ወይም ደግሞ አሲርም ደግሞ ኤላ ጋር ሄዶ ነበር ማለት ነው። እንዳየ ነው ኤላ ጋር ሄደው ለምንድን ነው ሀና ስለ ሀና ሲያወሩበት አይፈልግም ማለት ነው። አሲር ተምቹ እንግዲህ ሀና ማለት እኮ እንደዚህ ናት፣ ሀና ማለት እኮ ይሄ ነች እና አይገባትም፣ ሙታለች፣ በቁማ እንደሞተች አስባት። ኤላ እንደዛ ያለችህ እኮ ድሮ ነበር ለአንተ የምታስብልህ ብትሆን ድሮ ዘማን ታስብልህ ነበር። አሁን ላይ ግን ለአንተ ምንም ርህራሄ የሌላት በቁሟ የሞተች ናት ብሎ ሲለው በጣም ተናዶና ተበሳጭቶ ስለነበረ ኤላ እንግዲህ እንዲህ ሀናን ትናገራል። ኤላም እንግዲህ እንዴት እንደዚህ ትላለህ? እኔ በማላቀው ነገር እንዴት ሀንቾን ነው እንደዚህ የምትላት? ይሄንማ እንድትላት አልፈቅድም። ቆይ እሷን ታፈቅራታለህ እንዴ ሲለው ተምቹም ተናዶ እኔ ተምቹ ነኝ ሀናን የማፈቅረው ብሎ ትቶ ይሄዳል ማለት ነው። በዚህ የተነሳ እንግዲህ እየተጣሉ እየተደባደቡ ይገኛሉ። ያዘዘላቸውን ምግብ እንኳ አልበሉም። ያው ተምቹና አሲር አንድ ላይ አሲር ሲቆጣ ይሄንኛውም ስለሚቆጣ ማለት ነው ተከትሎ ተነስቶ መንገዱን ይቀጥላል ማለት ነው። ኤላ ተናገረም ብለው ያዘዘላቸውን ምግብ እንኳ ሳይበሉ አሲር እና ተምቹ እንግዲህ ወደ ቤታቸው ሂደዋል ማለት ነው። እሱም ግራ ገብቶት ምን ብበድላቸው ነው ይሄን ያህል እንደዚህ ያደርጉት? ቆይ ችግር አለ እንዴ? ከኔ ነው ወይስ ደግሞ ከነሱ ነው? ምን አድርግ ያለሁ እያለ የለም ብቻ ልበላው ነው እንዴ ይሄ ምግብ አብረን ብላ እንጂ ያዘዛችሁትን እንኳ ሲላቸው አሲርም እያረፍክ ብለው የራስ ጉዳይ ብሎ ተነስቶ ይሄዳል። ምክንያቱም ሀናን አንተ ማፍቅርሃታል ልትለይ ባልሆነ ብሎ ሲለው ኤላም ደግሞ ልጆቹ ታመዋል እንዴ ችግራቸው ምንድን ነው? ቆይ እያለ ግራ ይገባዋል ማለት ነው። በነገራችን ላይ ኤላ ሀናን ከማፍቀሩ የተነሳ ሀናም ጥፋተኛ ናት። የሚሆናትን ሰው እና የማይሆናትን ሰው ልታውቅ አልቻለችም ማለት ነው። ለማጣላት ሆን ብላ የምታደርጋቸው ነገሮች አሉ ማለት ነው። ወይዘሮ ሜላት እሺ ብለሽ ብትቀበይ መስፍንን የልጆች አባት ነው፣ በባልና በሚስት መሀል ጸብ ያለ ነው ማለት ነው። ግን አንቺ ልትሰሚያቸው አልቻልሽም ማለት ነው። ሰላምም ደግሞ አባዬ ወደዚህ ቤት መመለስ አለበት ስለዚህ ብላ ስትልሽ አንቺ ራሱ በጣም ከፍተሻል ማለት ነው። አሁን ላይ በጣም ከባድ ችግር እየተፈጠረ ነው በኖላዊት ድራማ ላይ ማለት ነው። በነገራችን ላይ ድንብላል እንግዲህ እንደነገርኳቸው እርግብን ክዳ የጠየቀቻት ተምቹ ስለ እርግብ ብዙ ጊዜ ስለሚያነሳባት እና ስለሚያወራባት የተነሳ እሷም ደግሞ ምን ለማለት ፈልገህ ነው? ቆይ ችግር አለብህ እንዴ? ስለሷ ልጅ አታውራ። እርግብን ታቋታላችሁ። ድንብላል ከዚህ በፊት በጣም አሰቃይተዋት ስለነበረ ያንን ማስታወስ አትፈልግም። አሁን ላይ የምትፈልገው ከተምቹ ጋር ጥሩ ጊዜ መኖር፣ ጥሩ ህይወት እንዲኖራት ነው የምትፈልገው። ድንብላልን እስር ቤት ሄዳ በመጠየቋ እንግዲህ ስዳ ስጠይቃት ድንብላል እርግብም የመለሰችላት ምን አይነት ጥያቄ ነው? ዘርዬን የምወደው ከራሴ በላይ በጣም ወደዋለኝ። ምን ለማለት ፈልገሽ ነው? ስለዚህ ምን ልትይኝ እንደሆነ ድንብላል እንዴት እኔና አንቺ እኮ እንደዚህ እንደ እውነት ልጠይቅ መተሽ ነው ምናምን እያለችም እየጠየቀቻትም ነበር። እሷ ግን በፍጹም እንደዚህ አይነት ነገር ልትናገር ፈቃደኛ አይደለችም ማለት ነው። ተምቹ አበዛኸው እርግብም ወይ ምረጥ ወይ ድንብላል ምረጥ። እሱም ደግሞ አሁን ላይ ያለው ድንብላል ጋ ነው። ለእሷም ሄዶ እስር ቤት ነግሯታል ሁሉን ነገር። የኔና አንቺ ጉዳይ ዝጋ ያበቃለታል ብሎ ነግሯት ነበር ማለት ነው። ኖላዊትም እንግዲህ ደስ ብሎኛል ፋኖሴ በስተመጨረሻ አይንህን ላፈር ብለው ነበረ። ግን እሳ ሁሉም ነገር ልጅ ባለመውለዱ ነበር የተጣሉት ማለት ነው። ሀንዬ ሄዳ ታስታረቀቻቸው በኋላ እግሯ ላይ ወርቃ እባክሽን አባዬን ተረጂው እንድትሆኑ አልፈልግም። አንቺ እና እሱ እኮ እንደዚህ በዚህ መልኩ መታየት የለባችሁም። አባዬ በጣም ልበቀና ነው። ስለዚህ እንደዚህ መሆን የለባችሁም ብላ አስታርቃቸዋለች ማለት ነው። ኖላዊትን በጣም ደስ ብሎታል። ሀና እንግዲህ አባቷ እንዲጎዳባትም አትፈልግም ማለት ነው። ፋኖስ እንድትጎዳ አትፈልግም። ሁለተኛው ነገር ደግሞ ወይም ቡችሌ እንግዲህ ለእሷ ዘመዷ ቢሆንም እሱን ሊያጣላቸው በድጋሚ
አይሆነኝም ብለሽ ምን ሊያደርግልሽ ነው ሁለተኛ ድጋሚ ወደ ህይወትሽ የምታስገቢው ኖላዊትን ብሎ ሲላት፣ እሷም ደንግጣ ምን ማለት ነው? ምን ለማለት ፈልገህ ነው? ቡችሌ ቆይ አንተ ምንድን ነው የምትፈልገው? በኖላዊት መካከልና በእኔ መካከል ያለውን ነገር ራሴ ፈታዋለሁ እንጂ ማንም ሰው ሊፈታልኝ አይችልም። ከዚህ በኋላ ከህይወታችን ውጣ ብላ ትለዋለች ማለት ነው። እሱም ግራ ገብቶት እሺ በቃ እወጣለሁኝ ብሎ ተቆጥቶ ትቶ ይሄዳል ማለት ነው። በዚህ ሰዓት ላይ እንግዲህ ኖላዊ በጣም ከባድ ችግር ውስጥ ነው ያለው። በፍቅር ብድጡዝ ብሏል ማለት ነው። ይሄ ነገር ደግሞ ፋኖሴ እንግዲህ በስተመጨረሻ እሺ አለችው ማለት ነው። ስትቅደረደር ነበር ማለት ነው። ቅድርድር እየተቅደረደረች ነበር ማለት ነው። መቅደርደር እንግዲህ ለብዙ ሰው አደጋ ነው ማለት ነው። አደጋ ነው። ፋኖሴ ታይ ብዬሻለሁ። የሚያዋጣሽ እሱ ስለሆነ እሱ ይሻልሻል ማለት ነው። እኔ በጣም ነው ደስ ያለኝ ወዶችዬ ማለት ነው። ፋኖሴና ኖላዊ ስለታረቁ አሁን ላይ እንግዲህ ወይዘሮ ሜላትም ቤት ተከራይታላቸዋለች ማለት ነው። ሰፊ ቤት ከዛሽ ከጠባብ ጎጆ ወጥቶ ኖላዊት የራሱ ቆንጆ ቤት አግኝቷል ማለት ነው። ሜላት እሷም ገብታለች በእርግጥ ሌላ ቦታ ግን ያያ ነገር ተረስቶ በአዲስ ህይወት ቤት እሷም ደግሞ መስፍንም በአዲስ ህይወት እንዲመጣ አድርገውላታል ልጆቿ ማለት ነው። እና ሜሉዬ ቁጣሽን አንሺ። በነገራችን ላይ ሜላት ትንሽ ሀርድ ብትሆንም አንዳንዴ ተቆጪ ቁጡ ነገር ናት እንጂ መልካም ሰው ናት። ውስጧ መልካም ነው የሚያስበው። ምክንያቱም እስር ቤት ክዳ እርግብን ክዳ ጠይቃት ነበረ። እንደዚሁም ደግሞ ሜሮንን እየጠየቀቻቸው ነበር ማለት ነው። እነሱም መልስ የሰጧት ምንድን ነው እዛ መካከል ያለ ነገር እርግብ ታማለች ወይዘሮ ሜላት ብላ ትነግራታለች ማለት ነው። ምንድን ነው የሆነችው? ምን ሆና ከመቼ ጀምሮ ነው ያመማት እያለች ነበር ማለት ነው። ላይክ ሾርት ሰብስክራይብ አድርጉ ማለት ነው። ባይ